አበነ ዮሚ ብርሃነ ዓለም አቡነ ዮሴፍ ሰውና እንስሳን ያስታረቁ 5555 ገዳማትን የተሳለሙ ጸበላቸው ንጹህ ወተት የመሰለ ከሰማይ ከእመቤታችን ዘንድ ወንበርና መስቀል የተሰጣቸው ታምረ ማርያምንና መጽሐፈ መቅድሟን እንዲመጣ ያደረጉ የነገስታት ዘር የሆኑ ግን ሁሉም አይተው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሳምረኛው የኢትዮጵያዊ ጻድቅ አቡነ ዮሴፍ ዘእንጅፋት አባታቸው ንጉሥ አጼ ዳዊት እናታቸው ደግሞ ሞገሳ ይባላሉ። የጻድቁ የእመቤታችን ባለሟል የአጼ ዘርዓ ያዕቆብ ወንድም ናቸው። ትውልድ ሀገራቸው ወሎ መቄት እንጅፋት ነው። ሲወለዱ 117 ሙታትን ተነስተዋል። ካደጉም በኋላ ከ10 በላይ ሙታንን አንስተዋል። ጻድቁ ያላዩት የቅዱሳን ቦታ ያልተሳለሙት ገዳምም የለም። በቁጥር 5555 ያልፋሉ። የ12ቱን ሐዋርያት፣ የ72ቱን አርድእት፣ የ318ን ሊቃውንት የከበረ መቃብር ላይ ጸልየዋል። አባታችን ንጉሥ ወንድማቸው አጼ ዘርዓ ያዕቆብን ከግብጽ በአባ ሚካኤል አባ ገብርኤል በተባሉ ጳጳሳት ታምረ ማርያምን መጽሐፍ እንዲያስመጣ አስደርገዋል። በዛም በ33ቱ በእመቤታችን በዓላትና በየሳምንቱ እሁድ እንዲነበብ ሥርዓትን ሰርተዋል። ይህ ሁሉ ሲሆን ወንድማቸው ንጉሥ አጼ ዘርዓ ያዕቆብ ወንድሙ መሆናቸውን አያውቅም ነበር። በአንጻሩ አባታቸው ያውቁ ነበር። በወሎ ላስታ ሰውንና ዝንጀሮ በቃል ኪዳን ያስተሳሰሩ ታላቅ አባት ናቸው። ከዕለታት በአንዱ ቀን ዝንጀሮዎቹ ተሰብስበው መጥተው እጅ ነሷቸው። አቡነ ዮሴፍም ጌታችንን ምን አበላቸዋለሁ ብሎ በጸሎት ጠየቀ። ጌታችንም አንተ ያጅቡ ቅጠሉን ቃርሚያውን ይብሉ ብሎ አዘዛቸው። ዝንጀሮውንም ጻድቁን ተከትለው ይጓዙ ጀመር። አንድ ቀን በመንገድ አብረው ሲሄዱ ዝንጀሮዎቹ ራበን ብለው ለአባታችን ቢነግሯቸው ድንጋዩን በጸሎታቸው ባርከው ምግባቸውን አድርገው መገቧቸው። አሁን ድረስ ላስታ ውስጥ የሚገኘው በጻድቁ ገዳም አካባቢው እህል የሚትረፈረፍበት ቦታ ዝንጀሮዎች በብዛት ይገኛሉ። ዝንጀሮዎቹ የሰውን እህል እንዳይበሉ ገበሬውንም ቃርሚያውንም እንዳያነሳ በአቡነ ዮሴፍ ቃል ኪዳን ግዝት ተይዘዋል። በዚህም መሰረት አሁን ድረስ ዝንጀሮዎቹ የሰውን እህል አይበሉም፣ ገበሬውም ቃርሚያውን ያነሳም። ገበሬውም ቃርሚያውን ቢያነሳ ግን ዝንጀሮዎቹን የእሱን እህል ብቻ ለይተው ይበሉበታል። ጻድቁ እንደ አቡነ ገብረ መንፈስ ቅዱስ እንስሳቶችን ይታዘዙላቸዋል። እንደውም አንድ ነብር ከእናቱ እጅ ሕፃን ልጅ ነጥቆ ሄደ በአቡነ ዮሴፍ ቢሉት በ3ኛው ቀን ምንም ሳያደርግ መልሷል። በአካባቢው አደገኛና መርዛማ እባቦች በብዛት ቢኖሩም በጻድቁ የገዳሙ ክልል ውስጥ ግን በፍጹም ሰው አይነኩም። አቡነ ዮሴፍ ለ40 ቀን ከሰው ጋር ሳይገናኙ ቅድስት ሀገር ኢየሩሳሌም በደመና እየተመላለሱ ጸሎት ያደርጉ ነበር። አባታችን የተለያዩ ታምራትን እያደረጉ ባህር ከፍለው እየተሻገሩ ሙታንን እያስነሱ ወንጌልን ዞረው አስተምረዋል። ወደ ሰማይ ተነጥቀው እመቤታችን ዕጣን ሰጥታቸው ከ24ቱ ካህናት ጋርም አጥነዋል። ጻድቁ ያመነኮሷቸው መነኮሳት በጣም በርካታ ናቸው። አባታችን ደብረ ማርያም እግዚአብሔርን አብ ሳቢሳ ገብርኤል ገዳማትን ፈልፍለው ገድመዋል። አባታችን እልፍ አላፋት ስግደቶችን ሲሰግዱ ከአፍንጫቸው ላናቸው ይፈስ ነበር። ዛሬ ላላቸው ከፈሰሰበት ቦታ ነጭ ሀጫ ወተት የመሰለ ጸበል ፈልቆላቸው ጸበሉ ማንኛውንም አይነት በሽታ ይፈውሳል፣ ደዌ ይፈታል። አቡነ ዮሴፍ ከብዙ ተጋድሏቸው በኋላ ቃል ኪዳን ተቀብለው በመጨረሻ ግንቦት 19 ቀን በክብር አርፈዋል። በዚያው በገዳማቸው ባለ ትልቅ አለት መልአኩ ቅዱስ ሚካኤል መጥቶ ለሁለት ከፍሎት ተቀብረዋል። ከተቀበሩም በኋላ መልሶ እንደነበር ተዘግቷል። በአባታችን በታላቁ አቡነ ዮሴፍ ስም የተሰየመውና ጸበላቸው ገዳማቸው የሚገኝበት የአቡነ ዮሴፍ ዘጊት እና አባ ሆይ ጋራ ተራራ ከራስ ዳሽን ቀጥሎ ትልቁ ተራራ ነው። በውስጡም ቀይ ቀበሮ፣ ጭላዳ፣ ዝንጀሮ፣ ሌሎችም ብርቅዬ እንስሳት ይገኛሉ። የአባታችን የብርሃነ ዓለም የአቡነ ዮሴፍ ረድኤት በረከታቸው ጸሎታቸው ይደርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።